እኔ ሩታን በማን ነው ያወቅነት? በአብርሃም ነው እኮ እድሜ ለአብርሃም በሉ። ፍሬምንስ ብትሆኑ ሀይሚን ብትሆኑ ማናችሁንም ብትሆኑ ጋሽዬንም አባቱንም ብንል እኛ ያወቅናቸው ሁሉንም ኢትዮጵ በአብርሃም ነው። ይሄን ማወቅ አለባቸው። አስረግጬ ነው የምነግርሽ። ነገር ሲፈጠር ይሄ እንደዚህ አሳለፈችለት ምን ማንም ለማንም አላሳለፈም። እሷም ሰርታ ነው እሱም ሰርቶ ነው። ሁለታችን ተያይዘው ክፉንም ደጉንም ቆይት ሁሉንም ሁላችን ሩታም ሆነ ተሰድባ ብዙ መከራ አሳልፋ አብርሃም ቢሆን ተሰርቦ ተረግጦ እስከ ቤተሰቦቹ ተረግጦ ነው ዛሬ ላይ የደረሰ። ገባችሁ አይደል? የእነሱ እድገት የሚያስደስታችሁ ካለ ደግሞ እየመረረች ትጣላችሁ እንጂ እኛ አንደራደረው። ገባችሁ? ግን እንደናንተ መርጦ አልቃሽ አይደለንም። ለአንዱ አልቃሽ በዚሁ አጋጣሚ ደግሞ ማለት ነው ሩታ ማይላ በራሱ የምትናገረውን ነገር ማወቅ አለብሽ። ስምሽን ጠርቼ ነው የምናገር። ሸዊትም ሪካርድሽን ቀድቻለሁ። እረፉ። እንደናንተ ገስት ላይ ወጥተን መናገር አቅቶን አይደለም። ሁለቶችንም አንድ ላይ ስለምንወዳቸው ነው። አብርሃም ያው ነው፣ ሩታም ያው ነው። የምትናገሩትን ነገር ገስት ላይ እያወቃችሁ አውሩበት። እናንተ ሩታ አብርሃም ሁለት ነገር ስትናገሩ፣ እኛ ደግሞ ሶስት አድርገን መናገር አቅቶን አይደለም። እኔ በራሴ አስረግጬ ነው ልክ ልካችሁን የምናግራችሁ። ማንሽም ብትሆን ማለት ነው አልሰማሽም። ግን ደግሞ ክፉ ነገር ገስት ላይ እንድናወራ አታድርጉ። የሆነ ነገር ቪዲዮ ስለቀቅ ያንን ቪዲዮ ጨርሳችሁ ሳታዩ ስድብ ትደርሳላችሁ። ስድብ አሁን ትናንትና ቪዲዮ ጨርሳችሁ እስከ መጨረሻ ላያችሁ ስድብ ነው የሄዳችሁ። ለምን አስፈለገ እንዴ? ሩታን ብቻ ሩታን ወደሽ አብርሃምን የምትጠይበት አብርሃም ሩታ ስላከበራትና ስለሚያከብራት አከብረዋለሁ። ሩታን ካላከበረ አላከብረው ዋት አንቺ እንደዛ ስትይ ሌላ ሰውም ደግሞ ሁለት ነገር እንደምናገር ማወቅ አለብሽ። አንቺ አንድ ነገር ስትይ እኔ ሁለት እንደምናገር ማወቅ አለብሽ። ምክንያቱም አንቺ አንድ አይኒ ስነካ ስለሚያምሽ እኔም ደግሞ በበኩሌ የሚነካ ሰው አለ። ያመኛል፣ በጣም ነው የሚያመኝ። እኔ ደግሞ ማለት ነው ችግር አለብኝ በዛ ነገር ላይ። ከኔ ጋር እልህ ባንያዝ በጣም ደስ ይለኛል። እልህ ከሆነ ደግሞ እኔ ማንንም አልሰማም። ቆይ ትጅ ልጨርስ። እኔ የዞምና አርፎ ይቀመጡ። ቤታችሁ ስትከፍቱ ልጆቹን ማስቆም አለባችሁ። በአንስ ትላልቅ የተባላችሁ ሰዎች ማስቆም አለባቸው። ስቀጥል ደግሞ ሩታ ፋጡማ ሩታን ተሳደብሽ ያልሽው ሪካርዱን አንጪ። እውነት ወንድ ከሆንሽ ከዚህ በፊት ፊቱ ሩታ አብርሃም ስረግጭ አይደል እንዴ? ስለዚህ ሪካርዶን አንቺ ችግር የለውም። ከዛ በኋላ ፋጡማ ይቅርታ ትጠይቅሻለች። ከዛ ውጭ ሰው ልጅ የአህያ ዘር አይባልም። እራሱ የሆነ ሰው ይላል ማለት ነው። ቆይ ፋጡማ ሙታ ጄኔ ልናገኝ ማለት ነው የምናገረው። ስለዚህ ማለት ነው ራሳችሁን ያለባችሁን ኬስ ሰው ላይ አታድርጉ። ሰው ልጅ ሁሉም ሰው ነው፣ የእግዚአብሔር ፍጡር ነው። ሰው የሌለበት ቦታ ሰውን አትሳደቡ። ችግር ካለበት ችግር ፍቺ አላልኩም ብላ ከዚህ በፊት በልጇ ምላልሻለች። አንቺ ማላ ካልገባሽ እሷ ልትሞትልሽ አትችልም። ገባሽ አይደል? እኔ አስረግጬ እኔ እርግጠኛ ነኝ እኮ አውቃለሁ። ከዚህ በፊት አብርሃምና ሩታ ሲጣሉ ቴሌግራም ላይ ግሩፕ ሄዳችሁ ከፈታችሁ። ይሄ ሁሉ ለምንድን ነው? ለአብርሃም ሴራ ማለት ነው። ሳናቀር ትንኮ አይደለም። ምክንያቱም መርጦ አልቃሽ አይደለንም። ትናንትና ያሳለፍነውን አብርሃም ሩታ ብለን አብርሃም ብቻ ብለን አይደለም ያሳለፍነው። አብርሃምንም ሩታም ስነኩ ደሙን አልቅሰን ብዙ ዋጋ ያልከፈለለት ሰው የለም። ግማሹ ፎቶ ተዘቅዝቆ ግማሹ እያለቀሰ ሌላ ብራንክ ራሱ መጥፎ ብራንክ ራሱ ደረግ ሩታ እያልቀሳ ስመጣ ደሙን ባነበር ስናለቅስ የነበረው ገባችሁ? ይሄን ሁላ ስል አብርሃም ብቻ ብለን አይደለም። እንደናንተ ሰውን ለያይተን አናለቅስም። አርፋችሁ ተቀበጡ። ሰው እንዲናገር አታደርጉ። ባዝ እንኳን ልጆቹን አሁን የመጡ አሉ እናዬ ከኛ ጋር ስትቀመጥ ሁሌ ነው አብርሃም ምንዘቀዝቅ። ምክንያቱም ሩታ ስለምትወዳት እንረዳታለን። በጉርቡ እንቆጣታለን። ዴታ ሳልፍለት ታጠፋለች። በቃ እንደነዚህ ያሉ ነው እንጂ ማስቆም ያለባቸው ከነሱ ጋር ዘግዝቆ ሄዱበት እንደዚህ ነው ማለት የለብንም። ባንስ ነገሮችን ማብረድ አለብን። እናንተ ስትነኩ እኛም እንደምንነሳ ማወቅ አለባቸው። ለራሳችን አንከፋፈል። ባንስ እንኳን እኛ በፊት የተባሉ ሰዎች ተመካክረን ልጆቹን ማስቆም አለብን። ምክንያቱም ሰው ነው፣ ይሳሳታሉ አይደል? በተሳሳተ በኩል ደግሞ መመለስ ነው ያለባቸው። ሞገስት ገብታችሁ ኤፍሬም ከሆነ ገደል መግባት ይችላል። የኤፍሬምን ተወስዳችሁ ገደል ግቡ። ኤፍሬም እኮ ትናንትና ሳለቅስ ነበረ። ምን ያ ነገር ተረሳን? የፍቅር ደጋፊ እኮ ስረግጦት ነበረ። ለማ ብሎ ነበር ስረግጥ ነበረ፣ ለሩትና ለአብርሃም ብሎ ነበር እኮ። ዛሬ ላይ ግን ያ ነገር ረስታችሁ ዛሬ ላይ እናንተ ኤፍሬም ተዘቀዝቃችሁ። የሰው ልጅ ያለፈውን የሚያውቅ የሚመጣውን አያውቅም። ገባችሁ አይደል? ኤፍሬም ማለት ሩታ ናት፣ ሩታ ማለት ደግሞ ኤፍሬም ነው። ምክንያቱም እነሱ አይለያዩም። መቼም ነው የማይለያዩ፣ አይሳካላችሁም። አንድ ሰው የእነሷ ደስታ የሚያስደስታችሁ ከሆነ ሩታዬንም መውደድ ግዴታችሁ ነው፣ አብርሃምን መውደድ ግዴታችሁ ነው። በቃ ካልወደዳችሁ ደግሞ መተው ነው። ሞገስት ከፍታችሁ እሱን መሳደብ፣ የሆነ ነገር ሲፈጠር ገስት ገብታችሁ እንዲህ ነው ማለት እራሳችሁን አክብሩ። በቃ እናንተ እንድትከበሩ ከሆነ ሌሎችን ማክበር አለባቸው። እናንተ አንድ ሰው ካልወደዳችሁ ያ ሰው ደግሞ እንደምነካ ማወቅ አለብን። እኔ አሁን ሩታ ስነካት አብርሃም እንድነካ ማወቅ አለብኝ። አብርሃም ስነካ ሩታ እንድትነካ ማወቅ አለብኝ። ምክንያቱም ልክ እናንተ አብርሃም እንደምትወዱ እነሱም ሩታን ይወዳሉ።
ልክ እናንተ ሩተን እንደምትወዱ እነሱም አብርሃምን ይወዳሉ። ይሄን ማወቅ አለባችሁ። ሰው ልጅ መውደድ በስድብ አይደለም፣ ተሽላችሁ ነው መገኘት ያለባችሁ። የሆነ ነገር ሲፈጠር በደቂቃ ውስጥ ሉፋድ ይቀይራሉ። የሆነ ነገር ሲፈጠር ደስ